ስለሰማኸው ብቻ ዋጋ አለው ቃል እግዚአብሔር። እንደ መስዋዕት ነው የሚቆጥረው። ሳሙኤል ያለውን ጥቅስ ሁሌ እንጠቅሰዋለን። መታዘዝ ከምን ይበልጣል? አቤት ከመስዋዕት ይበልጣል ይልና ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። ምን ማለት? ማዳመጥ። እግዚአብሔር ጆሮ ስለሰጠኸው ብቻ መስዋዕት እንዳቀረብክለት ይቆጥረዋል። ዓይንህን ለንባብ፣ እግርህን ወደ ቤተ እግዚአብሔር ለመሄድ፣ እጅህን በጎ ነገር ለመጻፍ፣ ጉልበትህን ለመስገድ እንደምትጠቀመው ጆሮህን ደግሞ ቃሉን ለመስማት ስትሰጠው ደስ ይለዋል። ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። የአውራ በግ አምጥተህ ስቡን አምጥተህ ለእግዚአብሔር መስዋዕት ከምታደርግ ብለህ ቁጭ ብለህ ብትሰማው ደስ ይለዋል። ከየትኛውም ስራ በላይ በነገራችን ላይ በቤተ ክርስቲያን ብዙ አይነት አገልግሎት አለ። ቁጭ ብሎ መማር ግን በክርስቶስ አገላለጽ መልካም ዕድል ነው። ሰዎች ህንፃ ቤተ ክርስቲያን ያንጻሉ፣ ብዙ ፕሮጀክት ላይ ይሳተፋሉ። ተማሩ ስትሏቸው ግን አይሳተፉ። ለቤተ ክርስቲያን ገንዘብ ይሰጣሉ፣ ቃለ እግዚአብሔር ስሙ ስትሏቸው እኔ ስራ አለብኝ አይመቸኝም፣ ባይሆን ለጉባኤው የሚያስፈልገውን ነገር አንዳንድ ነገር ካለ እናሟላ የሚሉ ሰዎች አሉ። ክርስቶስ ግን ሌላ ፕሮጀክት ከመደገፍ በፊት መጀመሪያ ቁጭ ብለህ ጆሮ እንድትሰጠው ይፈልጋል። አይፈልግም? እዚህ ወንጌል ላይ ህንፃ ኮሚቴ እኮ ለማቋቋም የሞከረ ሐዋርያ ነበር ቅዱስ ጴጥሮስ። በደብረ ታቦር በታቦር ተራራ ላይ ጌታ ሆይ በዚህ መሆን ለኛ መልሱልኝ፣ ለአንተ ለኤልያስም ለሙሴም 3 ዳስ እንስራ አለ። እንግዲህ ህንፃ አሰሪ ኮሚቴ እኮ ነው። አያችሁ 3 ዳስ ሊሰራ ነበረ። ወዲያው ደመና ጋረዳቸው፣ ድምፅ ከሰማይ መጣ፣ የምወደው ልጄ ይህ ነውና እርሱን ምን በሉ ወሎቱ ስምዕዎ፣ እሱን ስሙት። መጀመሪያ ዳስ ከመስራት በፊት መጀመሪያ አዳምጠው። እግዚአብሔር ጆሮ ይፈልጋል። ቁጭ ብሎ መስማት ቃለ እግዚአብሔር ትልቅ ጸጋ፣ ትልቅ ዋጋ አለው። ይህንን ተረድታ ማርያም ቁጭ ብላ ትሰማ ነበር። በጎ ዕድል ነው አለ ክርስቶስ። መታደል ነው መማር። ባንሰራውም ባንፈጽመውም አሁን የሰማኸው ቃል መቼ እንደሚሰራ አይታወቅም። የተዘራ ሁሉ ወዲያው ይበቅላል እንዴ? አይበቅልም። በመጽናትም የሚያፈሩ አሉ ይላል እኮ ወንጌል። ቆይቶ ሊያፈራ ይችላል። ዛሬ የተማርከው ቃል እግዚአብሔር የዛሬ 10 ዓመት ንስሐ እንድገባ ሊያደርግ ይችላል። የሚሰራበት ጊዜ አይታወቅም። ቃል እግዚአብሔር መስማት በጎ ዕድል ነው። ክርስቶስ ጨምሮ ምን አለ? ማርያምስ የማይቀሟትን በጎ ዕድል መርጣለች አለ። ምንም አይሏትን? እነማን ናቸው የሚቀሟት? ደግሞ ብዙ ናቸው ቀሚዎቹ በክርስቶስ አነጋገር። ማርያምስ የማይቀሟትን አለ። እነማን ናቸው የማይቀሟት? አጋንንት ናቸው፣ ሰይጣንና ሰራዊቱ ናቸው። ምድር ላይ የምንሰራው ማንኛውም መንፈሳዊ ነገር ዋጋ እንዳናገኝበት ይቀሙናል። በምን? በውዳሴ ከንቱ ሊሆን ይችላል፣ በምስጋና ሊሆን ይችላል፣ በትዕቢት ሊሆን ይችላል። ሰው መንፈሳዊ ስራ ሲሰራ በሰራው ስራ በጣም ሲመሰገን ምድር ላይ ዋጋውን ተቀብሎ ይጨርሳል። በሰማይ ዋጋ የለውም። እውነት እውነት እላችኋለሁ ዋጋቸውን ተቀብላችኋል እላችኋለሁ ይላል። ከዚህ ይሰውረን እግዚአብሔር። ውዳሴ ከንቱ በጣም ስንሰበስብ ምን ይሆናል? ልክ ይሄ ደሞዝ ሳይደርስ በፊት የሚበደር ሰው ታውቃላችሁ? ከገሌ 500 ከገሌ 300 ከገሌ ይበደርና የደሞዝ ቀን የሰው የደሞዝ አለው ራሱ ደሞዝ ከፋይ ነው የሚሆነው። ስለዚህ ሰው ውዳሴ ከንቱ በየፌርማታው ሂሳብ የሚቀበል ሰው መጨረሻ በሰማይ ዋጋ ሊያጣ ይችላል። ይኸው እዛ ክብር አግኝታል በቃ እንደዚህ ከመባል ይሰውረን እግዚአብሔር። አጋንንት ይቀሙናል አገልግሎታችን። ሰባኪው በስብከቱ፣ ዘማሪው በመዝሙሩ፣ ጸሐፊው በጽሁፉ፣ ቀዳሹ በቅዳሴው ሲወደስ በቅዳሴው የሚያገኘውን ዋጋ በአገልግሎቱ የሚያገኘውን ዋጋ ያጣዋል። ይቀሙታል አጋንንት። መማር ግን ውዳሴ ከንቱ የለውም። አቤት ሲያስተምር ይባላል። አቤት ሲማር ተብሎ ሰው ይወደሳል። እየሰማችሁ ነው? አቤት እሱ ቁጭ ብሎ ሲማር ብሎ ማን ያየዋል? ዞር ብሎ ማየው አገልግሎቱም አይመስለንም። ስለዚህ አጋንንት በውዳሴ ከንቱ የማያስቀሩባትን የማይቀሟትን በጎ ዕድልን መርጣለች አለ። ይህንን ዕድል ለመምረጥ እግዚአብሔር በቸርነቱ ይርዳን። አሁን የታደለን የሚማረው ማለት ነው እንዳትሉ፣ መርጣለች ነው የሚለው። ምርጫም አለበት። ሰው ቃለ እግዚአብሔርን መማርን ከመረጠ ሊያደርገው የሚችለው ነገር ነው። ወደ ማርታ ልመልሳችሁ። ማርታ ያደረገችው ከቅንነት ነው። ምግብ መስራት ጥሩ ነው መቼስ። አሁን ምግብ መስራቷን በጣም ስንወቅስ እማንበላ እንመስላለን አይደል? ምግብ ያስፈልጋል አያስፈልግም? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ይላል እንጂ በእንጀራ አይኖርም አይልም፣ ብቻ ነው የሚለው። ስለዚህ እንጀራ ያስፈልጋል። መስራቱ አይደለም ምግቡን መስራቱ አይደለም፣ ግን እድሏን አልተጠቀመችም። ቃለ እግዚአብሔር የመስማት ምን ችግር አመጣባት? ያለ መማር ከቃለ እግዚአብሔር መራቅ ምን እንደሚያመጣ በማርታ ሕይወት ውስጥ ታዩታላችሁ። ምንድን ነው የሚለው? እየሰራች ነበረ። እየሰራች ሳለ አገልግሎት ስለበዛባት
ባከነች ይላል ወንጌሉ። እንዴት አይነት ድንቅ ቃል ነው! እስኪ በሉ አገልግሎት ስለበዛባት አይገርም? እኔ ለእኛ የተነገረ ነው። አሁን እንደው ወጥ ስለሰራች ባከነች ማለት ይችላል እኮ። ምግቡ ስለበዛ ባከነች፣ ለእኛ እኮ ስለተባለ እኮ ነው ቃሉ። አገልግሎት ስለበዛባት ባከነች። ይሄ ማለት ምን ማለት ነው? 30 ድስት ጥደን እኮ በቤተ ክርስቲያን አገልግሎት ሕይወታችንን መመልከት ምን የሚያቅተን ጊዜ አለ። 30 ድስት ጥደን 30 ኮሚቴ ውስጥ ገብተን አዲስ በተቋቋመ ኮሚቴ ውስጥ ሁሉ ጸሐፊ የሚሆኑ ሰዎች አሉ፣ አባል የሚሆኑ ሰዎች አሉ። አንዱን ስትለው አንዱን እዛ ሄደህ ትሰብካለህ፣ እዛ ሄደህ ታስተምራለህ፣ እዛ ትመክራለህ፣ እዚህ ትቀድሳለህ፣ እዛ ሰዓታት ትቆማለህ፣ እዚህ ማህሌት ትቆማለህ። ሕይወትህን መመልከት የምትችልበት ጊዜ ታጣለህ። ተናጋሪ ብቻ ምላስ ብቻ ሆነ ትቀራለህ። አገልግሎት ስለበዛባት ምን አለች? ባከነች። በአገልግሎት ከመባከን እግዚአብሔር ይሰውረን። ለጸሎት ጊዜ የምናጣበት ጊዜ እኮ አለ። ጸሎት ለማድረግ ጊዜ የምናጣ አንዳንድ ሰው ቤተ ክርስቲያን ሄዶ ስብሰባ ተሰብስቦ የሚወጣ ሰዋል። ቤት ሄዶ የቤቱን ባለቤት ሳያናግር እግዚአብሔርን ሳያናግር ብፁዕ አቡነ ሽኖዳ የተባሉ አባት በረከታቸው ይደርብን ምን ብለዋል? እስከ ዛሬ የእግዚአብሔርን ቤት አገለገልኩ፣ የቤቱን ጌታ ማገለግለው መቼ ይሆናል? ቤትህን አገለገልኩ። አንተም መቼ ነው ማገልገል የምጀምረው? እሱ የሚገለገለው ሰውነትን ቅዱስና ንጹሕ መስዋዕት አድርገህ ስታቀርብ ስለሆነ ነዋ። ለአይምሮ የሚመች አገልግሎት የሚለው ቅዱስ ጳውሎስ ሮሜ 12 ላይ ይህንን እና አገልግሎት ስለበዛባት ባከነች። ይሄ ለብዙዎቻችን ነው። በቤተ ክርስቲያን በተለያየ ኃላፊነት ላይ እንገባና አንዱን ስትለው ሌላውን ስትለው መንፈሳዊ ሕይወት እየዛለ ንስሐ ግቡ ትላለህ፣ ንስሐ አገባም። ሥጋው ደሙ ተቀበሉ ትላለህ፣ አትቀበልም። የአንተ ሕይወት እየዛገ እየቆሸሸ ሌላው በአንተ አገልግሎት እየጸዳ ይመጣል። ልክ እንደ መታጠቢያ ገንዳ፣ ቆሻሻ መታጠቢያ ገንዳው ሰዎች ገብተው ይታጠባሉ። በእነሱ መንጻት ግን ገንዳው ምን ይላል? ይቆሸሻል። በእኛ በተናገርነው ሰዎች ንስሐ እየገቡ እኛ ባገለገልነው ሰዎች እየተጠቀሙ እኛም ማንጠቀምበት ጊዜ አለ። ከዚህ ይሰውረን። እንደ አይሁድ መሆን አይሁድ አሁን የተወለደ የአይሁድ ንጉሥ ወዴት ነው ተብለው ሲጠየቁ አድራሻ የጠቆሙት እነሱ ናቸው። በዛ ጋር ብትሄዱ እንደዚህ ታገኙታላቸዋል። እነሱ ግን ሄደው ለክርስቶስ አልሰገዱም። መንገድ ጠቋሚ የሆነን የምንቀር ሰዎች አለ። በአገልግሎት ብዛት መባከን። ቅዱስ አምብሮስ የተባለው የቤተክርስቲያናችን አባት የኖህ መርከብ ሲሰራ ይላል የሰሩት በጣም እንግዲህ እንደምታውቁት የኖህ መርከብ ይህን አዳራሽ ቢበልጥ እንጂ የሚያንስ አይደለም፣ በጣም ትልቅ ነው እና የኖህ መርከብ ሲሰራ የቀን ሰራተኞች ነበሩ ይላል፣ የሚያቀብሉ ከስር ሚስማር የሚያቀብሉ እንጨት የሚያቀብሉ። በጥፋቷ ጊዜ ግን እነዚያ ሰራተኞች ድነዋል? አልዳኑ። መርከቧን ሰርተው አልዳኑ። ቤተ ክርስቲያንን ሰርቶ ከመኮነን እግዚአብሔር ይሰውራል። እኔ ነኝ እኮ የሰራሁት ይህንን ህንፃ፣ እኔ ነኝ እኮ ያገለገልኩት ብለህ ባክነ ልቀር ትችላለህ። እና ማርታ አገልግሎት ስለበዛባት ባከነች ይላል። ከዚያ ምን ሆነች? ወገቧን ይዛ መጣቻ እህቷን ልትከስ። ጌታ ሆይ እኔ ብቻዬን ስለፋ እህቴ ስትተወኝ አይገድህምን አለች። በቀጥታ እህቷን ነይ ብላ ጠርታ፣ እንዴ አንቺ እኔ ብቻዬን ስደክም እንደው ምንም አይመስልሽም? ነይ አግዥኝ እንጂ ማለት ትችል ነበር። ቀጥታ አልተናገረችም። ማሳጣት ነው የፈለገችው። ወገቧን ይዛ ክርስቶስ ፊት እህቷን ከሰሰች። ሰው ቃለ እግዚአብሔር ሲጎለው አሽሙረኛ ይሆናል። ይገርማቸዋል። ከሳሽ ይሆናል። በቀጥታ አይናገርም። ሰው ላይ ችግር ካለበት ጠርቶ ይህን ነገርህን እኮ ብታስተካክል ጥሩ ነው አይልም። በአደባባይ ማዋረድ ያምረዋል። ሰው ፊት ማሳጣት። እኔ ጥሩ ነኝ፣ እኔ አገልጋይ ነኝ፣ እሷ ግን ቁጭ ብላ አይገድህም። እኔ ምግብ ስሰራ እሷ አትሰራም። በቤተክርስቲያን አገልግሎት እንደዚያ እኛ እንዲህ እየለፋን እነገሌ እንዲህ አላደረጉም ማለት የሚጀመረው ውስጥ ቃለ እግዚአብሔር ሲጠፋ ሲጎድል ነው። እህቷን ከሰሰቻት። ክርስቶስ ምን አለ? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድል መርጣለች አለ። እዚህ ላይ ማርታ ምን ተጠቀመች በመማሯ ካላችሁ፣ እህቷ መታ ወገቧን ይዛ ስትከሳት እኔ እንዳንቺ እኮ ወጥ መስራት አቅቶኝ አይደለም ቃሉ ይበልጣል ብዬ ነው፣ ቁጭ ብሎ መማር ይሻላል አላለች። ምንም መልስ አልሰጠችም። ወንጌሉ ላይ ምንም አለች አይደል? ዝም ምን ያለችው? እህቷ መታ ስትከሳት አንድ መልስ አልሰጠችም። ለምን? የምትሰማው ቃለ እግዚአብሔር ውስጧን ጸጥ አድርጎታል። ይገርማችሁ። ክስ የማይሰማ ትሆናለች። ቃለ እግዚአብሔር ውስጥ ሲገባ የክርስቶስ ትምህርት ነው። ልብ አድርጉ። ቃል በቃል እየሰማችሁ ያለች የራሱ የመድኃኔዓለም ክርስቶስ ትምህርት። እኛ የምናስተምረውን ኃጢአተኞቹ የምናስተምረው ቁጭ ብላችሁ ትሰማላችሁ። ክርስቶስ ሲያስተምር መስማት እንዴት ያለ ነው! በእውነት
ክርስቶስ እኮ ሲናገር የራሱ የእግዚአብሔር ቃል ነው፣ የሚሰራ ቃል ነው። ሙቱን ውጣ ሲለው ከመቃብር ይወጣል። ብፁዕ ቅዱስ አቡነ ሺኖዳ ምን ብለዋል? እንደው ዛሬ ዓለሙን ያጥለቀለቀው ቴፕ ሪከርደር ድምፅ መቅረጫ ምን ነው ክርስቶስ እዚህ ምድር ላይ በነበረ ጊዜ በኖረ ኖሮ ድምፁን ተቀርጾ በሰማነው ኖሮ አለ። ስንት ሙት እናስነሳበት ነበር። ጌታ ሆይ ወደ አንተ መጣ ዘንድ እዘዘኝ አለ ጴጥሮስ። ና አለው። ባህር ላይ ሄደ። ስንት ባህር እንሻገር ነበረ ድምፁን ብንሰማው። ያንን ቃል እየሰማች ስለነበር የክርስቶስ ቃል በሰማችበት ጆሮዋ የእህቷን ክስ መስማት አልቻለም። አሁን እኛ ሌሎች ሲከሱን በጣም ቶሎ አራስ ነብር የምንሆነው ለመሰላችሁ ቃል እግዚአብሔር ውስጣችን ስለሌለ ዝም አለች። ግን እንደው ዝም ብላ በሆዷ እየተጉረመረመች ሊሆን ይችላል። አንዳንዴ አሁን እኛ ሰው ሲናገረን ዝም እንላለን፣ ግን ሆዳችን ዝም ይላል። እየሰማችሁ ነው? በሆዳችን ዝም እንላለን። አንዳንዴ ሰው ሲሳደብ ዝም እንልና በሆዳችን ብዙ ክፉ ንግግር እንናገር። ይሄ የሚታወቀው መቼ ነው? ሌላ ቀን ድጋሚ ስንጣላ ባለፈውም ትቼል ነበረ እንላለን። ከዛ እያወጣን ከፋይል መሰዳደብ እንጀምራለን። ማርያም ግን አፏ ብቻ አይደለም ዝም ያለው ልቧም ነው። አባታችን አባ ሕርያቆስ በመንፈስ ቅዱስ ተቃኝቶ ይህን ብሏል። ናጥሪ እንከ አርምሞ ወትዕግሥተ ከመ ማርያም። እንግዲህ እንደ ማርያም አርምሞንና ትዕግስትን ገንዘብ እናድርግ። ምንና ምንን? አርምሞ የአፍ ነው፣ ትዕግስት የልብ ነው። ልቧም ለካ ጸጥ ብሏል። አያችሁ፣ ሰው መንፈሳዊ ሕይወት ውስጥ ሲሆን ሰው ሲሰድበው ምንም አይሰማው። ቅዱስ አባታችን ዮሐንስ አፂር ወይም አጭሩ ዮሐንስ የምንለው በአንድ ወቅት እንደዚህ ጉባኤ ላይ እያስተማረ አንድ መነኩሴ ይቀናበታል እና ይመጣል። መጥቶ በቃ ሰው ፊት እየወጣ ትታያለህ፣ ስጋህን እንደ ጋለሞታ እየሸጥክ ነው አለው። ጋለሞታ ብሎ ሰደበው። ሲሰድበው ቅዱስ ዮሐንስ ምን አለ? ከላይ አይተኸኝ እንዲህ ያልከኝ ልቤን ብታይ ኖሮ ከዚህ የበለጠ ትሰድበኝ ነበር። ከዛ ደቀ መዛሙርቱ ገረማቸው። አባታችን እንዲህ ሲያዋርድ ሰው ፊት ምንም አልተሰማም አለ። አልተሰማኝም፣ ባይሆን ያዘንኩት አለ ወንድሜ እኔን በመሳደብ ኃጢአት ውስጥ ገባ ብዬ ነው። በእውነት በረከቱን ያሳድርብን። ሰው ቃለ እግዚአብሔር ውስጡ ሲኖር ስድብ አይሰማው፣ ቢታች ቢታማ ምንም አይመስለው። ውግረት አይባን ይመስለው ሐሰረ ይላል አባ ጽጌ ድንግል። እመቤታችንን በማይሌተ ጽጌ ሲያመሰግናት አበባ፣ አሁን አንዳንዴ አበባ ከመልኩ ከውበቱ ባሻገር ስታሸቱት መዓዛው ጥሩ ነው አይደል? ምን ይላል? በመዓዛ በአበባሽ በክርስቶስ በፍቅሩ መዓዛ የሰከረ ሰው ይላል ጽጌሽን ወይም አበባሽን ክርስቶስን ያሸተተ ሰው ውግረተ አይባን ይመስሎ ሐሰረ፣ ድንጋይ ቢወረወርበት እንኳን ገለባ የተነሰነሰበት ይመስለዋል። እሳተኒ ማየባይር ቆሪራ፣ እሳት ደግሞ ቀዝቃዛ ውሃ የፈሰሰበት ይመስለዋል። እስጢፋኖስ ክርስቶስን እያየ ነው አይደል ሲወገር ምንም ያልመሰል። ቅዱስ ያሬድ ጦር እየወጋው አይደል ምንም ያልመሰለው። አሁን እኛ ሲነኩን አራስ ነብር የምንሆነው ቃለ እግዚአብሔር ውስጣችን ስለሌለ ነው። በእውነት በማርያም ልቡና የገባ ቃለ እግዚአብሔር በሁላችን ልቡና ያስገባልን። መማር ያስፈልጋል አያስፈልግም? የማይቀሟት ምን አይነት እድል አለ? በጎ እድል አለ። እንግዲህ የመማርን ጥቅም ያው ድህረ ግቢ ጉባኤ ስለሆነ ነው ይህንን ርዕሰ ጉዳይ ያነሳሁት። ማርያምና ማርታን የምናገኛቸው ዮሐንስ ወንጌል ላይ ከዚህ በኋላ 2 ጊዜ እናገኛቸዋል። ክርስቶስ ወደ ማርያምና ወደ ማርታ ቤት የመጣው 3 ጊዜ ነው። ሰፈራቸው የመጣው ወደ ቢታንያ፣ አንደኛው አሁን ያነበብነው የወንጌል ክፍል ነው። 2ኛ ጊዜ የመጣው ደግሞ ለለቅሶ ነበረ። ካስታወሳችሁ ማን ሞቶ? አልዓዛር ሞቶ። አልዓዛር የዮሐንስ ወንጌል ምዕራፍ 11 ላይ እንደ ሞተ መጀመሪያ እንደታመመ ላኩበት። ጌታ ሆይ የምትወደው ታሟል ብለው ላኩበት ይላል። ለታመመ ሰው የምናደርገው ጥልቅ ጸሎት ነው። ጌታ ሆይ የምትወደው ምን ብሏል? ታሟል። ክርስቶስ ቆየ 4 ቀን። በ4ኛው ቀን መጣ። እንግዲህ አይሁድ ልክ እንደኛ ድንኳን ጥለው አለዚያም ምኩራብ ውስጥ ለቅሶ ያደርጋሉ። እንደዚህ ብዙ ሕዝብ ሆኖ እና ቤቱ በሙሉ በሰው ተሞልቷል። 4ኛ ቀን ነው። ሰው በሰው ሆኗል። ክርስቶስ ወደ ቢታንያ መጣ። ሲመጣ ይላል ማርታም በውጭ ተቀበለችው ይላል። እየሰማችሁ ነው? ማናት በውጭ የተቀበለችው? በቃ ማስተናገድ የለመደ ሰው እኮ አይቀመጥም። ውጭ ወጥታ ተቀበለችው። ማርያምም ከእንግዶች ጋር ቁጭ ብላ ነበር ይላል። ሊያጽናኑ ከመጡ አይሁድ ጋር አብራ ቁጭ ብላ ነበር። ቀድማ ወጥታ የተቀበለችው ማርታ ነበረች። ማርታ ጌታን እንዳየችው እየጮኸች አለቀሰች። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ለክርስቶስ አንተ እዚህ ኖረ ቢሆን ኖሮ ይባላል? እሱ የሌለበት ቦታ አለ? አምላክነቱን አለማወቋ ነው። እንግዲህ አንተ በዚህ ኖረ ቢሆን
ወንድሜ አይሞትም ነበር አለች። እምነትም አለው። አንተ ኖረህ የማትፈውሰው በሽታ የለም ነበር፣ ሞት አያሸንፈውም ነበር ነው። ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ክርስቶስ ምን መለሰላት? ወንድምሽ ይነሳል አላት። ወንድምሽ ምን ይላል? ይነሳል አላት። አዎ ጌታ ሆይ በትንሣኤ ዘጉባኤ ሙታን ሁሉ ሲነሱ እሱም እንደሚነሳ አምናለሁ አለችው። መቼ? በዕለተ ምጽአት ዳግም ልትፈርድ ስትመጣ ሰው ሁሉ ሲነሳ እንደሚነሳ አምናለሁ አለችው። ክርስቶስ ምን አላት? ትንሣኤና ሕይወት እኔ ነኝ። ያኔ መጥቼ የማስነሳው እኔ ነኝ፣ አሁንም የማስነሳው እኔ ነኝ። እንደማስነሳው ወይም ላስነሳው እንደምችል ታምኛለሽ ወይስ አታምኝም አላት። ማርታ መለሰች፣ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ጥያቄውንና መልሱን ልብ አድርጋችሁ እዩት። የጠየቃ ምንድን ነው? ወንድምሽን እንደማስነሳው ታምኛለሽ ሲላት ምን ብላ መለሰች? የማን ልጅ እንደሆንክ። ከአንበሳና ከነብር ማን ነው ጀግና ስላችሁ ዝሆን ትልቅ ነው ይባላል ወይ አንበሳ ወይ ነብር ነው አይደለ? ጥያቄውን እየሸሸች እኮ ነው። ልብ አድርጉ። እንደማስነሳው ታምኛለሽ አላት። የእግዚአብሔር ልጅ እንደሆንክ አምናለሁ አለች። የእግዚአብሔር ልጅ እንደሆንክ አምናለሁ ያሉ እኮ እነ ጴጥሮስ ተመስግነዋል አይደል? አንተ አለት ነህ በዚች አለት ላይ ቤተክርስቲያኔን። ማርታን ግን አንቺ አለት ነሽ አላላትም። ለምን? የመለሰችው ትንሣኤውን ባለማመን ስለሆነ ማለት። እንደማስነሳው ታምኛለሽ አላት። የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ጣለችውና ሄደች። ወደ ለቅሶ ቤቱ ገባችና ይላል እህቷን ማርታን በስውር ጠራቻት ይላል። በደንብ አስተውሉ። ወንጌል አስደናቂ መጽሐፍ እኮ ነው። በምን ጠራቻት? በስውር ጠርታ መምህሩ መጥቷል ይጠራሻል አለቻት። ቅድም ለማሳጣት ሲሆን እኔ እንድሰራ እህቴ ስትወኝ ብቻዬን አይገድህምን ለማለት ወገቧን ይዛ መታ ክርስቶስ ፊት ያዋረደቻት። አሁን ግን ክርስቶስ መጥቷል ለማለት እህቷን በምን ጠራቻት? በስውር። ለምን መሰላችሁ? በዚያ ለቅሶ ቤት በጣም ብዙ ጸሐፍት ፈሪሳውያን መጥተዋል፣ አይሁድ። ስለዚህ የክርስቶስ ተከታዮች መሆናቸውን እንዲያውቁባቸው አልፈለገችም። አፈረችበት። እምነቷ ገና ነበር። ስለዚህ በስውር ጠራቻት። መምህሩ መጥቷል ይጠራሻል አለቻት። ማርያም ግን አልቻለችም። ብር ብላ ከለቅሶ ቤቱ ወጣች። ሰው ደግሞ መቃብር ጋር ሄዳ ልታለቅስ ነው ብሎ ተከትሏት አብሮ ወጣ ይላል። ወደ ማርያም ከመጡት ብዙዎቹም በክርስቶስ አመኑ ይላል። ይህን ቃል ስሰማ እንዴት ደስ እንደሚል እስኪ በሉ። ወደ ማን ከመጡት? ብዙዎቹ በማን አመኑ?